አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾች እንዴት ናቸው? ደህና ናችሁ ወይ? ሂክማ ኪችንን እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተባበሩኝ ማለት ነው እና ይሄን ምግብ ማለት ነው ጓደኛዬ ጋር ነው እየሰራ ነው። አሳ ቡፌ ነው በነገራችን ላይ የዛን ቀን ቡፌ ነው እየሰራ ነው እና በጣም ትልቅ ትውስታ ያለው ነው ለኔ። የዛሬ ስንት አመት ነው? የዛሬ 2 አመት ነው መሰለኝ ድብናን የሰራ ነው እና በጣም ደስ የሚል ውሎ ነበረ። እና በየትም ሀገር በነገራችን ላይ ማለት ነው ወላሂ በመዳን ቤት የምትሰሩ 2 ናችሁ 3 ናችሁ የምትሰሩ ሰዎች ተዋዳችሁ ሰሩ። ወላሂ በጣም ደስ የሚል ነው። አሁን እኔ እና እሱ በጣም ይሄን ሁሉ ምግብ የሰራ ነው ሁለታችን ነን እና ማለት ነው በቃ በጣም እየተዝናናን እየተጫወትን፣ እንደውም የኛን ቪዲዮ ፖዝ አድርጌዋለሁ እንጂ ቢኖር ኖሮ ማለት ነው አውዶውን እኔ እንደገና አውዶ እየሰራሁ ነው ያለሁት። እየተጫወትን እየተዝናናን ፈታ እያልን ነው የሰራ ነው ማለት ነው። እና በአንድ ላይ የሚሰሩ ሰዎች ፈታ እያላችሁ እንደዚህ ዘና እያላችሁ ስሩ ማለት ነው። እና ይሄን ይመስላል ጓደኛዬና እኔ የምንሰራው አሳ ነው። እዚህ መጀመሪያ የጠበስ ነው። በነገራችን ላይ ቪዲዮ የሚቀርጸን ሰው አለ ማለት ነው። ቪዲዮ የሚቀርጸን ሰው አለ። ነገር ግን እኔም እየሰራው ነበረ። ብቻዋን አይደለም ይሄን ሁሉ የሰራችው፣ በአንድ ላይ ነው የሰራ ነው እና ግን ደስ የሚል ነበረ። የሀገር ምግብ ነው፣ ብዙ ምግብ ነው የሰራ ነው። ነገር ግን ማለት ነው ይሄ ለሁሉም ትምህርት ይሆናል። ወላሂ እናንተ ከተዋደዳችሁ፣ እናንተ ከተስማማችሁ ምንም ሰዎች እንኳን ችግር ቢፈጥሩ ወላሂ ምንም ስራ ቢበዛ ራሱ አትሰሙትም። በቃ ምንም ድካማችሁ ነው የሚሄደው ከተጋገዛችሁ እኩል ከሰራችሁና እኔና እሷ ጋር በጣም ደስ የሚለው ነገር ፉክክር ምናምን የለም ማለት ነው። በቃ እኔም እሰራለሁ እሷም ትሰራለች፣ እሷ ይሄን እየሰራች እሷ እንደዚህ ሆና ምናምን የሚባል ነገር የለም ማለት ነው። እኩል ነው የምንሰራው እና እዚህ ጋር ባርበኪው ይባላል ማለት ነው እና እየሰራን ነው። እዚህ ጋር ቤት ውስጥ ነው በነገራችን ላይ ይሄ ምድጃ በለበናን ዘመናዊ ምድጃ ነው፣ በቤት ውስጥ ነው። አሁን ይሄ ውጭ ይመስላችኋል፣ ነገር ግን በቤት ውስጥ የተዘጋጀ ከቤቱ ጋር የተያያዘ ሆኖ ሽታው እንዳይወጣ የሚያደርግ እንትን አለው ማለት ነው። እና እዚህ ቤት ውስጥ ሽታው አይወጣም ማለት ነው። ግን ኩሽና ነው ይሄ ማለት ነው፣ ውጭ ላይ እንዳይመስላችሁ። በጣም ዘመናዊ ቤት ነው። ቤቱ በጣም ደስ የሚል ቤት ነበረ እና በጣም እዚህ ጋር ወደ 25 ነው 30 ሰው እንደውም ግማሹን ነው እኔ የቀረጽኩት ማለት ነው። እና እዚህ ጋር ታቡላ ነው እየሰራን ያለ ነው። ታቡላ እየሰራን ነበረ እና ምን አደከማችሁ? የዛን ቀን ያልሰራነው ምግብ የለም፣ ያልሰራን የለም ማለት ነው። እና ግን በጣም እየተዝናናን እየተጫወትን ነበር የሰራ ነው። እና ቪዲዮ ደግሞ የሚቀርጸን በነገራችን ላይ እንዳልኳችሁ ቤቱ ትልቅ ነው። የቤቱን የሚያጸዳ ወንድ ልጅ አለ ማለት ነው፣ የናይጄሪያዊ። እሱ ነበር እየቀረጸን የነበረው ማለት ነው። እና እዚህ ጋር ይደረደርን ቡፌ ሩቡን ነው ሩቡን ማለት ነው የቀረጽኩት፣ አልተመቸኝም ነበር። እዚህ ጋር ሰዎቹ ሲመጡ የሚበሉበት ቡፌ ነው። ይሄንን የቀረጽኩላቸው አንዱን ነው። ቢያንስ 8-9 ሰው አንድ ቦታ ነው የሚበላው እና የአንዱን ግሩፕ ነው የቀረጽኩላችሁ። ና እንደዚህ አይነት ጠረጴዛ ወደ 5 ነው 4 አካባቢ ነው የደረደር ነው ማለት ነው። ሳህን ራሱ እዚህ ጋር ምግቡ ራሱ ሩቡ ማለት ትችላላችሁ። እዚህ ጋር ደግሞ ይሄም ደግሞ ዘመናዊ ማሞቂያ ነው፣ ምግብ እንዳይቀዘቅዝ እንደዚህ ነለኩ ሰውና ከላይ ክዳን አለው። እሱን ከድነን ምግቡን ከላይ እናስቀምጠዋለን እና ሰዎቹ እስከሚመጡ አይቀዘቅዝም ማለት ነው። እና ቤቱ በጣም በጣም ዘመናዊ ቤት ነው በጣም ማለት ነው። እና ይህን ይመስላል እንግዲህ የሰራ ነው ምግብ ከጠዋት እስከ ማታ በሚባል ደረጃ ሰርተን ማለት ነው። እና አረብ ሀገር ያላችሁም ወደ አረብ ሀገር ለመምጣት እያሰባችሁ እንግዲህ ተመልከቱት ማለት ነው።
ቪዲዮውን ተመልከቱት። እዚህ ጋር የደረደር ነው። ይሄ ምግብ ምሳ ከመብላታቸው በፊት የሚበሉት ምግብ ነው። ለብቻ ነው ይሄ ደግሞ የተቀመጠው ማለት ነው። ገና የእሱ ቡፌ ደግሞ ይዘጋጃል ማለት ነው። ከምግብ በፊት የሚበሉት ነው። እና የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሸር አድርጉልኝ። እና እዚህ ጋር ደግሞ ሌላዋ ጓደኛ ናት። እዚህ ጋር ቤታችን ነው፣ ለራሳችን ነው ምግብ እየሰራን ያለ ነው እና እንጀራ እየጋገርን ነው እና የፍርኖ ዱቄት እንጀራ ነው የምንጋግረው። በጣም ትችልበታለች እንጀራ ማለት ነው። እና ዛሬ በትውስታ ቪዲዮ ነው የመጣሁላችሁ ማለት ነው። ለማንኛውም ማለት ነው ማንኛውም ሰው ከሀገሩ ሲወጣ ከሀገሩ ሲሰደድ እናት አባቱን ተሸክሞ የሚሄድ እናት አባቱን ይዞ የሚሄድ የለምና ከማንም ሰው ጋር ጸባይ ነው የሚያሳድረው። እና ለማንኛውም በጣም ነው ነበር የምንዋደደው ማለት ነው። እና የትም ቦታ ስትሆኑ አንድ ላይ የምትሰሩ ማለት ነው፣ አንድ ቤት የምትሰሩ ኢትዮጵያውያኖች ማለት ነው። በተለይ እኔ ብዙ አይቻለሁ እና እንደውም ከሀገራቸው ዜጋ ማለት ነው ለአረቦቹ ያደላሉና ሲያሽቃብጡ ምናምን ታያዋቸዋላችሁ። ሁሉም ኢትዮጵያ እያልኩ አይደለም፣ አንዳንዶቹ ማለት ነው። እና እንደዚያ ከመሆን ግን አረብ አዝላችኋቸው ብትሄዱ ምንም ዋጋ ያላቸው ማለት ነው። እነሱ ምስጋና የሚባል ነገር በፍጹም አያውቁትም ማለት ነው። እና ይሉንታ ያላቸውም። ስለዚህ ራስ በራሳችን ከሀገራችን ስንወጣ ብንረዳዳ፣ ብንተጋገዝ፣ እንደገና ደግሞ ለሌላ ዜጋ አሳልፈን ባንሰጣጥ ደስ ይላል ማለት ነው። እና በዛ አጋጣሚ ሁሉንም ማለት አይደለም አሉ አንዳንድ ሰዎች ማለት ነው ማለት ከራሳቸው ዜጋ ይልቅ የሌላ ዜጋ አስበልጠው ለእነሱ ነው ይሄ ቪዲዮ። እና ምን ልላችሁ ፈልጌ ነው ውዶች፣ ይሄ እንጀራ እንደምታዩት በዚህ መልኩ እየወጣ ነው። እንደውም ካሜራው ላይ በደንብ አያስታውቅም። እንደምታዩት ሰበከቱ በጣም ያምራል። እዩት እዩት፣ የፍርኖ ዱቄት እንጀራ አንዳንዶቹ እኔ ሲጋግሩ ያሉ በቲክቶክም በዩቱብም ከቂጡ አይን ያወጣል። እና ይሄ ግን በቃ ልክ እንደ ጤፍ እንጀራ ነው። እና እንደምታዩት መጥበሻው አይታሰስም በፍጹም ማለት ነው። አንድ የትን ከተባለ አይታሰስም። ሲታሰስ ከቂጡ አይን ያወጣል አለች። እኔ ፍርኖ ዱቄት እንጀራ በነገራችን ላይ ሞክሬው አላውቅም። እሱም ያላመንኩበትን ነገር አልሰራም፣ ባምንበትም ይበላሽብኝ ነው የሚመስለኝና ሞክሬው አላውቅም። ግን ጓደኛዬ እንደዚህ በዚህ መልኩ እየሰራችሁ ነው እና በጣም ነው ቆንጆ የሚሆንላት። ልክ እንደ ጤፍ እንጀራ ሲበሉትም ቆንጆ ነው። እንደምታዩት እያጸዳዳች ነው የምትሰራው። በጣም ጽዳት ትወዳለች ማለት ነው። እና እያጸዳዳች አንድ ሊጥ ጠብ ሲል እያጸዳች ነው። እና በዚህ መልኩ ዘና ፈታ እያለን እንጀራችንን እየጋገርን ወጥም በጎን እየሰራ ነው። በነገራችን ላይ ምስሩት እየሰራ ነው። እዛ ጋር የሀገራችን ምግብ ነው የምንሰራው ለኛ። እዚህ ጋር እንጀራ፣ እዚህ ጋር ኩሽናችን ነው እያሳየኋቸው ያለሁት። ማሻላ ስድት አድርገን ነው በነገራችን ላይ የምንሰራው ማለት ነው። እና ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስደተኛ እህታችሁ ነኝ። እንደውም ዝም ብሎ ወንበር ቂጡን ሲያሸው ለሚውል እንትን ባንል ማለት ነው። ራስ በራሳችን ብንረዳዳ የት በደረስን ማለት ነው። እኛ ማለት አረብ ሀገር ያለን ሰዎች ቢያልፍልን ወላሂ ደስ ይላል። እና ራስ በራሳችን ብንተዳደግና ሰብስክራይብ፣ ላይክ፣ ሼር ብንደራረግ በጣም አሪፍ ነው ማለት ነው። እና እዚህ ጋር እንጀራችን እንግዲህ በዚህ መልኩ እየተጠናቀቀ ነው ማለት ነው። ሰበከቱን እያሳየኋችሁ ነው እኔ ነኝ። እና በጣም ነበር ያስገረመኝ ማለት ነው። የዛን ቀን የመጀመሪያ ነው ፍርኖ ዱቄት እንጀራ ሳይና እንደዚህ ይወጣል ብዬ በፍጹም አልገመትኩም። እና በጣም ያልጠበኩት ነገር ነበረ ሰበከቱ ሁሉ እስከዛሬ ያው እዚህ ጋር እንደምታዩት በዚህ መልኩ ተጠናቋል።